ያስፈልጋል ብለሽኛል ፎቶግራፍሽን እንዴት ናችሁ ደህና ናችሁ ወይ ውድ ቤተሰቦቼ እንኳን በሰላም ወደ ዘመናዊት መጣችሁ እስከ ሽምግልናችሁ እስከ ሽበትም የምሸከማችሁ እኔው ነኝ ሰርቻችኋለሁ እሸከማችኋለሁ እደግፋችኋለሁ አድናችኋለሁ በህይወት ምን ከባድ ነገር አለ ብትሉኝ ቤተሰብ ብዙ ኖሮት ብቸኝነት ህይወት ልጆች ኖሯችሁ ባዶ ቤት ከፍቶ መግባት በጣም ከባድ ነው መቼም ታቆታላችሁ ልጅ ቤት ውስጥ ሲኖር ገና በር ስትከፍቱ ሮጠው እናንተ ጋር ነው ጥምጥም የሚሉትና ያንን ረስቶ ደግሞ ህይወት እንደ አዲስ መምራት በጣም ከባድ ነው ይሄ ጥያቄ እንደኔ ስደት ላይ ላላችሁ ቤተሰቦቼ ነው እንዴት ነው ግን የቤተሰብና ናፍቆት የቻላችሁት እኔ አንዳንዴ መጣብኛል በቃ ተነሽና ሂጂ ይለኛል እውነቴን ነውና እንደዚህ ነገር እንዳይሰማኝ በብዛት ቢዚ ሆኜ ነው ማሳልፈው ታቃላችሁ ብዙ ነገር ውስጥ እንትንላለሁና ሀበሻ ቀሚሶች ምናምን ሰሞኑን ዲሊቨሪ ያደረግን ነበርና እናቴም ጋር ደወል አደረኩና በቃ መነጫነጭ ጀመርኩኝ አሁን መምጣት አለብሽ ብቻዬን ነኝ እኔ ቤቱ አስጠልቶኛል ነይ ያልኩኝ ከሷ ጋር እየተጨቃጨቅኩ ነበር እሷ ደግሞ ሁሌ ምክንያት አጣጣም ምን እንደሆነ አላቅምና አውቄ እንደሆነ ምክንያት እየፈጠርኩኝ የሰሞኑ ቪዛ ነገር አስተማማኝ አይደለም ቶሎ ካልመጣሽ ጥሩ አይደለም ያልኳትና ጠይቂኝ ብላትም አይ ስራ አለብኝ እንደዚህ ያለብኝ ማህበር አለብኝ አሁን እዚህ ጋር ማህበር ነበረባትና ሞጋርጋ በቃ ወዳጆቿን ዘመዶቿን ሰብስባ እያበላች ያጠጣች ነበርና ምንድነው ግን እናቶች ቤታቸውን ማያምኑት ነገር ምንድነው የቀበሩት ነገር የማይሆነ ነገር አለ እውነቴን ነውና ብቻ ይሁን ተመስገን ነው አንድ ያለችኝ ቃል ውስጥ የገባና ሰሞኑን እንደሆነም ያሰብኩበት ነበር አረ መጥቼብሽ አሁን ደግሞ ቢዚ ነሽ ብዙ ነገር ያረክሽ ነው ደግሞ ሸክም አልሆንብሽ እዛው ልሁን አለችኝ አረን ያልከበድሽኝም እናቴ ነይልኝ ይያልኩኝ የተከራከርኩ ነበርና ታዲያ ሰሞኑን እናንተም እንደምታውቁት የልጆቼን ነገር ነግራችኋለሁ ሁለቱ ኢትዮጵያ እንዳሉ የመጀመሪያ ልጄን ደግሞ ዩኒቨርሲቲ እንዳላኩ ነግራችኋለሁ የት እንደሄደች አልነገርሽንም ቃልዬ ያላችሁ ነበር እንደሆነም እኔ ጋር ያለች መስሏችሁ ነበር እንደዛ አይደለም አይዊሽ ቢሆን በጣም ደስ ይለኝ ነበር ግን አይደለም እንደሆነም የዩኒቨርሲቲ ኦፍ ሜሪላንድ ተቀብለዋት ነገር ግን ገና ፕሮሰሳችን ኮምፕሊትድ ስላልሆነ የልጆቼ በቃ ኢንተርናሽናል ስኩል መላክ አለብኝ በማለት ከጓደኛዋ ጋር እንግዲህ ቻይና ነው የምትገኘው ልጄ ወይኔ እህቴ ልል ነበር በቃ እህቴ ብያታለሁ ኤኒዌይስ ትንሽ እንደሆነም ወይዘሩ ተለውጦባት ቅዝቃዜ ነው ሰሞኑንና እሷን እየጠየኳት ነበር ምንም ማለት ጧት ነበር አሁን ትንሽ አሁን ዳን ብርዱ እኮ ነው እንጂ ዳን አልታድረስ አምረ እና ያው እናቴ ብዙ የሚያሳስበኝ ነገር ስላለ እኔም መጥቼ አይሆንም በሚል ሁኔታ ነው እንደዛ ያለችኝ ነገር ግን እኛ ብዙ ነገሮችን ምንሸከም ይመስለናል አይደለም ባለፈው እንደሆነም እንደዚሁ አንድ እህቴን ቀሚስ ለልደት ያሰብኩትን ስጦታ ሰጣለሁ ስል ከብዙዎቻችሁ ጋር አውርቼ ነበርና እንደሆነም አንድ እህቴ ቃልዬ ብዙ ሰው ችግር እየሰማሽ አንቺም ጭንቀት ውስጥ እንዳገቢ ተጠንቀቂ ስትለኝ ይሄን ነገር አስታወሰኝና እኔ እንኳን የሰው ጭንቀት ልሸከም ይቅርና የራሴ በጣም ብዙ ሪስፖንሲቢሊቲ ያለብኝ ሴት ነኝ እንደነገርኳችሁ ልጆቼን ማሳድገው ብቻዬን ነው እና ማስተማር አለ ማልበስ ማጠጣት ምን ማለትና እንደሆነም አሁን ያሰብኩት ነበር በቀደም ቁጭ ብዬ ለካሶስ ቤት ነው ወሪ ማደርገው ኢትዮጵያ አሜሪካ ለራሴ ከዛ ደግሞ አሁን ቻይና ተጨመረና ምን ያህል እግዚአብሔር በቃ በጥበቡ ያኖረኝ ነው ተመስገን አልኩኝና መልካምነት ቸርነት ከሱ እንማራለን አሁን እዚህ ጋር ይሄንን ቪዲዮ ያያየሁኝ ማንን አስታወሰኝ አባቴን አስታወሰኝ ድሮ ህንጻ መሳሪያ ምን ይሰራ ነበር ብያቸዋለሁና በቃ ሰክሰስፉል ቢዝነስማን ነው ግን የፈለገ ነገር ሲሰራ
ሰውን እንዴት ነው እኩል አድርጎ የማየት ነገር አለ አይደለም እና አብረውት እንዛ የህንጻ መሳሪያውን ሲሚንቶ ምንም የሚሸከሙ አብረውት የሚሰሩ ሰዎች አሉና በቃ ምሳ እንኳን ሲርበው በትሪ ያምጡ ምናምን ብሎ አብሮ ሲበላ ምን አየዋለውና እንደዛ ሀምብልነት ተምረን ያደግነው ቅድም ደግሞ እናቴንም ማሳይቻቸዋለሁ ሰኑ ወዳ ያላትን ነገር አብራ ካፍላ ሰርታ መኖርን አይቻለሁና ግን ከምድራዊ አባታችን እናታችን በላይ ደግሞ እግዚአብሔር ያስተማረን መልካምነት አለ ከላይ ከፍ ብሎ ከዛ ደግሞ በፍቅር በመውደድ ምክንያት እንዴት ዝቅ ብሎ እኛን እንዳከበረን አይተናል አይደል ከሱ በላይ ደግሞ ማን መልካም አለ ከሱ በላይ ደግሞ ማን ደግ አለ ሩህሩህ ማን አለ የለም አይደለም እኛም ከሱ እየተማረን ነው ይሄንን ብዙ ነገሮችን የምናደርገውና አሁን እዚህ ጋር እህቴ እንደዚህ አትቸገሪ ተጠንቀቂ ስትለኝ ይሄን እግዚአብሔር አስተምሮኛል የራሴንም ችግር እሱ ጋር ሄጄ በርከከብዬ አራግፌ አምላኬ ሆይ አንተ ታውቃለህ ከኔ በላይ ላንተ ብሰጥ ይሻላል ብዬ ሰጥቼ ምኖር ሰው ነኝ እንደገና ደግሞ የናንተን እንኳን በሰማ መልሼ ዋናው ለሰሪው ነው ሄጄ ምሰጠው አምላኬ ሆይ እኔን ረተኸኛል በብዙ ነገር አግዘኸኛል አግዛቸው ቀና እንዳረከኝ ቀና አርጋቸው የሚያስቡበትን ነገር አቃልላቸው ብዬ ነው ምንትን ምለውና ይሄ ቪዲዮ ለዛ እንዲሆን ነው ሁሉም ሰው ያስባል አይደል አሁን ቅድም እንዳልኳችሁ እናቴ ላንቺ ሸክም መሆን አልፈልግም ትንሽ ነገር ባረኩ ቁጥር አይ ታያንቺ ብዙ ነገር አለብሽ ትለኛለች ከዛ ደግሞ የልጆቼ ሳይበስም እንዴ ልጆቼ እንኳን የሆነ ነገር ሳረግላቸው ማሚ ቴንኪዩ እንደዚህ በቃ ለኔ እንትን ሳስተው የሆነ ነገር እንትን ሲሉ እኔ እኮ አልከበዳችሁኝም እኔ ነገር አይከብደኝም ነው ምለውና አንዳንዴ ያው ስራ ሲበዛባችሁ ምናምን ምትጨናነቁት ነገር አለ ግን እግዚአብሔር በጥበቡ እንደሚያኖረን ተረድቻለሁ እውነት ነው ምላችሁ አሁን እኔን ስታዩኝ 3 ልጆች ምታሳድግ እንደዚህ እንትን ምትል ምናምን አይመስልም ሁሌ ለህቴ ምላታለሁ ይሄ ፊት የጸሎት ፊት ነው ላታለሁ ድፍት ብሎ እሱ ጋር ስትነሱ ራሱ የሚሰጣችሁ የራሱ ግሬስ አለውና እና ብዙ ጊዜ የምንረሳው ጸሎት የመለመኛ ብቻ ይመስለናል ግን እግዚአብሔር ደግሞ የትግስትም አምላክ ነው አይደለም ነገሮች እስከሚሆኑ ራሱ ትግስትን እንዲሰጠን ለምንበታለን ተርፎኝ ወይ በጣም ብዙ ነገር እንትን ብዬ ምናምን አይደለም ግን ካለኝ ነገር ማካፈል በጣም ደስ ስለሚለኝ ነውና ባለፈው ደግሞ ስለ ስራም ነግሬያችሁ ነበር አብረን ብዙ ነገር መስራት እንችላለን ብያችሁ ነበር እግዚአብሔር ይመስገን እኔ አሁን ማቀዳቸው ነገሮች ድሮ ቃል ኪዳን ወይም ዘመናዊ ከመታቀደው በላይ ነው ትልልቅ ነገር ላይ ነው አሁን እንትን ያልኩ ያለሁት almost complete ያረኩ ነው I can't wait ሁሉ ነገር ከናንተ ጋር አብረን ጆርኒውን እስከምንሄድ I can't wait ነገር ግን እዛ ነገር ውስጥ ገብቼ ደግሞ ትልልቅ ነገር ላይ ከመግባቴ በፊት ባለፈው እንዳልኳችሁ የስራ ነገር በተለይ ቤት ውስጥ ሆና ልጆቿን ያሳደገች መስራት ለምትፈልግ ሴት ምን አይነት ኦፖርቹኒቲ መክፈት ይችላል እያልኩኝ ያሰብኩ ነበርና እንደውንም ያው ቀደም ያሳያችሁ አበሻ ልብስ ምን ጓደኛዬ እንድትሰራ እንደዚህ አግዛታለሁ አብረን እንሰራለን ብያችሁ ነበርና why not ለምንድን ነው እንደዚህ ማግዛቸው ነገር ለምን ክሬት አላረግም ብዬም አሰብኩኝ ሙያ ላላችሁ ነው በዚህ ቪዲዮ ቅድሚያ መናገር መፈልገው ሙያ ማለት ሀበሻዊ ነክ የሆነ ባህላዊ ነገሮችን ቤታችሁ ሆናችሁ ይሄንን ነገር የጅሙያ አለኝ እንደዚህ ማድረግ እችላለሁ ምትሉኝ እህቶቼ በኢንስታግራም ላይ ኮንታክት አድርጉኝ እንዴት አድርጋችሁ ቢዝነሳችሁን ኢትዮጵያ ውስጥ ብቻ ሳይሆን እንደዚህ ኢንተርናሽናል አድርጋችሁ የምትሸጡበትን ፕላትፎርም እንዴት አድርጋችሁ መሸጥ እንደምትችሉ ሁሉን ነገር እነግራችኋለሁ ግን በደም ጊዜን ወስጄ ማናገራችሁ እንደዚህ ማሳያችሁ በደንብ የምትሰሩት ሙያ እንድታሳዩኝ ፈልጋለሁና I promise you ጥሩ ውጤት እንደምታገኙ ፕሮሚስ አደርግላችኋለሁ በዚህ በኩል አግዛችሁ ቃል ገባለሁኝና ስራ ማለት ሁሉም አንድ አይነት አሁን እዚህ ጋር
ጎልፍ ልንጫወት ነው ሄድነውና ጎልፍ እንግዲህ እንደምታውቁት ሜዳ ላይ ሆነው እንትን ይያሉ ኳሱን ማስገባት ምናምን ነው እንትን የሚሉትና እዚህ ጋር ኢንዶር አድርገው ሰርተውት ነው ለየት አድርገው በትንሹ ሰርተውት ነውና ለወጥ ማድረግ ነው ቢዝነስ ማለትና ባህላዊ የሆኑ ነገሮችን ለኢንተርናሽናል እንዴት ማቅረብ እንደምትችሉ እንዴት እንደዛ አይነት ነገርስ መግባት እንደምትችሉ I can advise you እንዴት እንደምታደርጉትና let me know contact me ይሄ የመጀመሪያዬ አይዲያ ነው ሌላው ግን አይዲያ ሳይሆን ትልልቅ ነገር ነው እሱን ደግሞ በደንብ እናወራበታለን ያለው በጣም ደስ የሚል ነው እንደዚህ አይነት እንትን አገራችን የሚሰራት ለስራ እንዴት ያልሽዛው ላይ ልክፈት እንዴ አምሮብሻል ደግሞ እውነት ቁጥር አልጠራውም ያምራል የ40 ዓመት ያልሽ ታሳቀቀኛለች እኔ ምን አገባኝ ራሴን የምታክል ልጅ አድርሻለሁ እኔ ምን አስጨነቀኝ እንደገና ላገባ ምን አገባኝ ያልኩ እየቀለድኩባት ነበር Anyways, I'm excited. እንደዚህ ሙያ ላላችሁ ሞራል ላላችሁ በደንብ መስራት ለምትችሉ እህቶቼ ብዙ ገንዘብ አይጠይቃችሁ ምን አይላችሁም ለሚኖሺ እናንተን መጀመሪያ እንትን ማለት ፈልጋለሁ እዚህ ጋር መጥቼ ትልልቅ ኢንቨስትመንት እና ትልልቅ ነገር እንደዚህ ብታደርጉ እንደዚህ ብናደርግ ምናምን በየ ከማወራላችሁና ከማሳያችሁ መጀመሪያ ከስር ስራ እንኳን ሳይኖራት ለምትደግፈኝ እህቴ ጓደኞቼ ሰፖርት ለምታደርጉኝ በተለይ ኢትዮጵያ ላላችሁ እህቶቼ ይሄንን ኦፖርቹኒቲ መክፈት ፈልጋለሁኝ እና መልካምነት ከፈጣሪያችን የምንወስደው ከእናትና ከአባቶቻችን መልካምነት እንወስዳለን እኔ ለልጆቼ የማወርሳቸው እዚህ ሰርቼ ምን ብዬ ወይም ደግሞ ይሄ ጄነሬሽናል ሀብት ምን ብለን ምን ራራጠው ነገር አለ ከዛ በላይ ግን መልካም መሆንን በሐቀኝነት መስራትን በጎ ነገርን ማስተማርን ነው ትልቁ ነገር ለልጆቻችን ምናወርሰውና እኔ በቃ ትልልቁን ነገር ከናቴ ተምሬያለሁ ጎንበስ ቀና ብላውን እዚህ ጋር ስታስተናግድ ምን ስትል it's just humbleness አይደለም እንደዚህ ዝም ብሎ ከላይ እንትን ብሎ መሆን ይቻላል ትልልቅ ቦታ ያሉትም ሰዎች ብቻ ማክበር መልካም መሆን ይቻላል ግን የሰው ልጅ ትክክለኛ እውነት humblness የሚያሳየው ምንም ለማያረግለት ሰው ዝቅ ብሎ like ምንም ለሌለው ሰው መልካም መሆን ትክክለኛ ፈጣሪን ሪፕሬዘንት የሚያደርግ ነገር ነው ብዬ አምናለሁና ከሱ በላይ ደግሞ መልካም የለም አይደለም እና ባለፈው ራሱ ላንድ ለህቴ ስነግራት ነበረ በተለይ ለወለደች ሴት ራሷን ለመለወጥ ከቤት መቤትነት ወይም ደግሞ የቤት ነገሮችን ከማድረግ ወደ ቢዝነስ ወደ ሌላ ነገር መሸጋገር ለምትፈልግ ሴት ትልቁ በጣም በቃ ወሳኝ የሆነ ፈርስት ስቴፕ ምንድነው ብላ ጠየቀችኝና እንደውንም ምን ያልኳት ከምንም በላይ ብር ከሚኖርሽ ወይ ዲግሪ ከሚኖርሽ ከምንም በላይ እንደዚህ ራስሽን ባንዴው የሆነ ቦታ ላይ ጥሩ ነገር ለመያዝ ከፈለግሽ ስኪል ያዥኝ ያልኳት እኔ እዚህ ከተሰደድኩ በኋላ ምናምን ነግሬያቸዋለሁ መስተንግዶ አየር መንገድ ላይ መስራት መስተንግዶ ነው obviously ላይ ሆናችሁ የተለያዩ ስኪሎችን ትማራላችሁ ሴፍቲ ሴኩሪቲ ይሄ ግሩሚንግ ራስ አጠባበቅ ምን የሚባል ነገር አለ ግን የኦፊስ ነገር አታቁም ምን አትሉም ግን ብዙ ቦታ አሁን እዚህ መጥቼ መስተንግዶ ምኑን ሆነ መስራቴ በብዙ ነገሮች ስኪል እንዳገኝ የሙያ ልምድ እንዳገኝ ረድቶኛልና ብዙ ጊዜ የምንረሳው ስኪልን እንረሳለን እኔ ኢትዮጵያ ቢያድግ ብዬ ከመመኘው ነገር አንዱ ሙያ የሚያስተምሩ ካምፓኒዎች ድርጅቶች ቢበዙ ሞር ለእንደነዚህ አይነት ሰዎች በተለይ ለሴቶች በጣም ጥቅም አለው ብዬ አምናለሁና
ልጅ ሆነን በጣም ከምንጠላው ነገር አንዱ ሱቅ ኑ አግዙ ስንባል በጣም እንነጫነጭ ነበረ። ያው ሱቁ ወይ ካፌ አይደለም ወይ ምን መዝናኛ ነገር የለውም ምናምን ስራ ነው፣ ቲፒካል ስራ ነው በደንብና ቆርቆሮ እንትን ማለት ማስቆጠር እንትን የሆነ የሚመዘን ነገር አድርጎ መቆጣጠር እነዚህ ነገሮችን ከልጅነት ጀምሮ ሱቅ እየሄድን ያገዝን ምናምን ያደግነውና አሁን ብዙ ነገር ስኪል ይሰጣችኋል። ላይክ ምን አይነት ነው ልዩነቱ፣ እንደዚህ አይነት ብራንድ ምን አለ እንደዚህ አይነት ይያላችሁ እንድታቁ ይጠቅማችኋልና ከዛ ደግሞ ራስ እንዴት ማሳደግ እንደምትችሉ ትረዱበታላችሁ። አሁን እዚህ ጋር ሚስ ሬቸል ልጆቻችሁ እናንተ ባታቋት ልጆቻችሁ ያቋታልና በዩቲዩብ የተነሳች ሴት ናት፣ አስተማሪ ነበረች። በቃ እንደው በዛ ሞከረች ጀመረች። ከዛ በኋላ ይሄው ቢዝነሷ ሰፍቶ ዎልማርት እንደውም ለልጆቹ ቃል እንገዛ ገብተን ያላየነው የለም። የሷ መጫወቻ እዚህ ጋር መዝሙር ምዘምርበት አለ፣ የሽንት ቤት ማለማመጃ ልጆች መጫወቻ አለ፣ ምን አለ ያልሰራችሁ ነገር የለምና ከኖርማል ነገር ወጣ ብለን ማሰብ ስንጀምር ብዙ ነገሮችን እንጀምራለን። እንትን ይላል ይከፈታልና ስኪሎችን አትናቁ። እንዳልኳችሁ እኔ እግዚአብሔር ሲፈጥረኝ I don't know ለቢዝነስ የፈጠረኝ ሰው ነኝ፣ ግን በቃ በህይወት ብዙ ነገር ታግላ እዚህ ጋር የደረሰች ሴት ነኝ። መስራት በቃ ማልችልበት ኢንቫይሮንመንት የነበረ አንዳንድ ሰው አሁን አንዳንድ ሴት አጠገባ ያለ ሰው አፕሪሺየት አድርጓት እንድትሰራ ምን እንድትል መንገድ የሚከፍትላት ሰፖርት የሚያረግላት ሴት ሳይ በቃ በጣም ከምቀናበት ነገር አንዱ ይሄ ነው። እኔ ያንን ያገኘው ሰው አልነበርኩም፣ ታግዬ ነው እዚህ ጋር ያደረስኩት። አሁን ደግሞ ብዙ ኃላፊነት ያለብኝ ሴት ነኝ። ልጆቼን ምን ምናምን ግን እግዚአብሔር ይመስገን ሁሌም ስደሰት የምታዩኝ ልጆቼ ያደጉልኝ የምለው ትልቅ ነገር ነው ለኔ በኔ ህይወትና አሁን ደግሞ ወደ ራሴ ሽፍት ማደርግበት ጊዜ ደረሰልኝና በጣም ኤክሳይትድ ሆኛለሁ። ከቢሮ ስራ እንትን ማለት እንደዚህ መስራት ላይክ ደስ ይላል። ሰርቫይቭ እናረጋለን፣ እንሰራለን፣ ብዙ ነገሮች ይለውጦልኛል። ግን ከዛ የበለጠ በጣም ብዙ ማስባቸው የቢዝነስ እንትኖች አሉ። ከቢዝነስ ወጥቶ ደግሞ ፐርፐስፉል የሆነ ፈጣሪ ሲፈጥረን ዝም ብሎ አይደለም ከመብላትና ከመጠጣት በላይ ብዙ ነገር እንድናሳካ በእኛ ህይወት ውስጥ የብዙ ሰዎች ህይወት እንዲለወጥ አቅዶ አስቦ ነው የሚፈጥረንና I can't wait ያንን ጆርኒ ደግሞ እስከምጀምረው ሩቅ አይደለም። አሁን ሁሉን ነገር ነግሬያቸዋለሁ። መጀመሪያ ልጄን ያው ዩኒቨርሲቲ እንትን ብያለሁ። አሁን ራሷን ችላ እንትን የምትልበት ነውና ከዚህ በኋላ ከትምህርት ራሱ እየተማረች እኔ አይቲ ውስጥ ነው የገባችው እሷ ራሱና አሁን ቶሎ ብለሽ ሰርቲፊኬትሽን ስሪ፣ ከዛ እየተማርሽ ራሱ ኢንተርንሺፕ ምን እነዛ ነገሮች ማድረግ ትችያለሽና በርቺ ያልኳት ነበረ። እና ውድ ቤተሰቦቼ በደግነት በቸርነቱ በመልካምነቱ እቅፍ አድርጎ እኔ ደግፋችኋለሁ እኔ ያለውላችሁ እያለ የሚያኖረን አምላክ ክብርና ምስጋና ለሱ ይሁን። በቃ በጣም እውነት ሁሌ ስለሱ ሳስበው ራሱ ደስ ይለኛልና አይዟችሁ። አንዳንዴ ለሰው ኢቭን የሰው ሸክም ሳይሆን ኢቭን ለኛ ራሱ ለሰው ሸክም የሆነን ያህል ይሰማናል፣ ግን አይደለም። ሰዎች የሚሰጠን እሱ ነው። ሰዎችንም ደግሞ እንድናገለግል አጠገባችን የሚያደርገው እሱ ነው፣ ግን እኛ አይደለንም የምንሸከመው። ሰዎችም እኛን አይሸከሙንም፣ እግዚአብሔር ነው እኛን የሚሸከመንና አታስቡ፣ እግዚአብሔር ያውቃል ነገውን። በዚህ አጋጣሚ አሜሪካ ለምትኖሩ እህት ወንድሞቼ እቺን አጠር ያለች ጥሪ ማድረግ ፈልጋለሁ። ቅዳሜ እንገናኝ አርሊንግተን ላይ የኦቲዝም አዌርነስ መንዝ እንደሆነ ታውቃላችሁ። ራይ የህፃናት መርጃ ነን ፕሮፊት ኦርጋናይዜሽን ያዘጋጀው አንድ ላይ ሆነን የአዌርነስ የምናደርግበትን ጉዞ አዘጋጅተዋልና ኑ አብረን እንቀላቀል፣ ሰፖርት እናርጋቸው። ዌብሳይቱንም አስቀምጥላችኋለሁ፣ አደራ እንዳቀሩ። በቃ በዚህ አጋጣሚ ልንገራችሁ ብዬ ነው።
እንትን ፖስተሩ ላይ አድሬሱን ሁሉ ታገኛላችሁ ዌብሳይታቸውም ላይ ገብታችሁ ዶኔት ማድረግ አትርሱ ቲሸርትም ከዛ ላይ ግዙ እቺን ጥሪ ለማድረግ ፈልጋለሁኝ በቃ በዚህ አጋጣሚ ይችላልናገር ብዬ ነው በጣም ወዳችኋለሁ በሌላ ቪዲዮስ ከምንገናኝ ድረስ ደህና ሁኑልኝ ቻው ወዳጆቼ ቻው